ቤታችሁ የምትሰሩት ቀላልና ምርጥ የሆነ የፀጉር ማስወገጃ እንዲሁም ደግሞ በተለይ ደግሞ እጃችሁ ላይ ሊሆን ይችላል፣ ማንኛውም ቦታ ላይ የብብት ጥቁረትን አንገት ላይ ለፊት ይሆናል ብላችሁኛል። ከዚህ በፊት በጣም የተመሰገንኩበትና የቪዲዮ በጣም በብዙዎች ዘንድ በጣም ተወዳጅ የሆነ ነው። ከዚህ በፊት ሰርቸው በጣም ብዙዎቻቸው አመስግናችሁኛል። እኔም በጣም ነው የማመሰግነው። ዛሬ ደግሞ እንደዚህ ለየት ባለ መልኩ እየው መጥቻለሁ። ሰላም ውዶች፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩ እንዲሁም ደግሞ ለገና በዓል እንኳን አደረሳችሁ አደረሰን በሰላም በዓሉ የሰላም የፍቅር የአንድነት ይሆንልን እያልኩ ወደ አሰራሩ ስንሄድ እዚህ ጋር እንግዲህ በመጀመሪያ ደረጃ የሚያስፈልገን ስኳር ነው። እኔ እንግዲህ እንደ መጠናችሁ እንደ ብዛታችሁ አንዴም ሰርታችሁ ማስቀመጥ ትችላላችሁ። ምክንያቱም ስለማይበላሽ ማለት ነው። በጣም ቆንጆ ነው። አስቀምጣችሁ ለብዙ ጊዜ ፍሪጅን ማስቀመጥ አይጠበቅባችሁም። ውጭ እንደፈለጋችሁ የፈለጋችሁት ጊዜ ድረስ ማስቀመጥ ትችላላችሁ። አንዴ ሰርታችሁ ማለት ነው። ኩሽና ሁሌ የማትገቡ ካላችሁ ማለት ነው። እዚህ ጋር አንድ ብርጭቆ ነው የተጠቀምኩት ማለት ነው። እኔ እንደሚበቃኝ እኔ እንደምፈልገው ነው የምሰራው ማለት ነው። እና እዚህ ጋር ምክንያቱም በጣም ብዙ ነው የሚሆነው በኋላ ላይ ታውታላችሁ። እዚህ ጋር ሌላኛው ግብአቴ ምንድነው? ሎሚ ነው። ሎሚ የጠቋቆር ነገሮችን የሚያነሳ በጣም ምርጥ የሆነ ጥቁር ነገር ካለብን እንዲሁም ደግሞ በተለይ ብብታችን አንገት ላይ ጥቁረት ካለ ለሱም ነው የሚሆነው ማለት ነው። እኔ በብዛት ብብቴ ላይ ፀጉር የለኝም እግዚአብሔር ይመስገን። ነገር ግን ለጥቁረት ነው እኔ የምጠቀመው። ምክንያቱም ብብታችን በተለይ አሁን ላይ ብርድ ነው። ነገር ግን ቢሆንም ይጠቁራል በምንጠቀማቸው ግብአቶች በዛ ምክንያት ማለት ነው። ስለዚህ እንደዚህ በምላጭ ከምንላጭ ይልቅ በእንደዚህ አይነት ብናደርገው የበለጠ አንደኛ ቆዳችንም ጤንነቱ የተጠበቀ ይሆናል። ሁለተኛ ደግሞ ውብና ያማረ ጠረን እንዲኖረን ያደርግልናል ማለት ነው። እዚህ ጋር እንግዲህ አንድ ሎሚ ነው የተጠቀምኩት። እንደዚህ ጨምቀዋለሁ በደንብ አድርጌ። ውሃ አለው የኔ ሎሚ። እናንተም በእንደዚህ አድርጋችሁ ጭመቁት። እኔ እንደ መጠኔ ነው። ሎሚ ውሃ የሌለው ሊኖር ይችላል፣ ሁለትም ማድረግ ትችላላችሁ። ነገር ግን የኔ ውሃ ብዛት ስላለው ማለት ነው። በዚህ አጋጣሚ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባር ቤተሰቦቼ ላይክ እያደረጋችሁ ተመጣችሁ አይቀር ላይክ አድርጉ። ታው ግን እና ላይክ አድርጉ፣ ደስ ይበለኝ ማለት ነው። እዚህ ጋር እቃ አለችኝ። እኔ በቃ በሰፍሬ ነው የምሰራው። በእንደዚህ አይነት ውሃም እጨምራለሁ በዚሁ ላይ። ከዛ ልኩ አያችሁ አይደለ? በጣም ብዙ ነው ሎሚ የሰጠኝ ሎሚ ማለት ነው። ጁሱ በጣም ብዛት አለው ማለት ነው። እንደዚህ ግማሽ ለግማሽ ነው፣ ውሃውን ግማሽ ሎሚውን ግማሽ እንደዚህ አድርጌ አንድ ሙሉ ነው የምጠቀመው ማለት ነው። ሳናበዛ ሳናሳንስም ማለት ነው። ምክንያቱም እዚህ ጋር ስንሰራ በነገራችን ላይ በጣም ለፀጉር ማንሻ ከሆነ የምትፈልጉት ወፈር እንዲልላችሁ አወፍሩት ማለት ነው። ከዚህ በፊት ላይ በጣም ቀጠነ ብላችሁ ኮሜንት አነባለሁ በነገራችን ላይ። ነገር ግን ብዙዎቻችሁ በጣም ደስ የሚል ምርቃቱ በጣም ነው የማመሰግነው። በጣም ነው ደስ ያለኝ። እንደገና ደግሞ ድጋሚ እንዲሰራው ያስገደደኝ የእናንተ ፍቅርና እንዲሁም ደግሞ በጣም ወዳችሁታል። እዚህ ጋር እንግዲህ እንዲሁም ደግሞ በዓል ስለሆነ ለበዓል እንግዲህ ዘና እንበልበት። ሰውነታችን ሙሉ በዚህ እንዳለ ሙሉ ሰውነታችንን እንደ ማስክ መጠቀም እንችላለን። ምንም ችግር የለም ማለት ነው። እዚህ ጋር እንግዲህ እሳት ላይ እንጥደውና ቀነስ አድርገን ማለት ነው። እሳቱን አነስተኛ እሳት ላይ ነው የምናደርገው። ከዛ በኋላ እስከሚቀልጥ ድረስ ግዴታ እጃችሁን ከሱ ላይ ማንሳት የለባችሁም። በደንብ አድርጋችሁ በእንደዚህ መልኩ ማቅለጥ አለባችሁ ማለት ነው። እሳቱን እኔ አሁን ቀንሼ እስከሚቀልጥ ድረስ ስኳሩ እስከሚቀልጥ ድረስ ምን አደርጋለሁ? እሳቱን ዝቅተኛ ላይ ነው ያደረግኩት። ከዛ በኋላ ተቀለጠልኝ በኋላ እንደዚህ ከፍተኛ አረገዋለሁ። እንደዚህ ተከተካል። እጃችሁን እንግዲህ እስከሚጨርሱ ድረስ ያን ያህል ብዙ ሰዓት አይበጅም። 5 ደቂቃ በቂው ነው። እንዳልኳቸው ፀጉር ብቻ ለማንሳት ከሆነ ማወፈር አለባቸው ማለት ነው። ለትንሽ እኔ 5 ደቂቃ ነው የተጠቀምኩት። ነገር ግን አጠር እንዲልላችሁ እንዲወፍርላችሁ ድርቅ እንዴት እስከ ስንት ሰዓት? እስከ 10 ደቂቃ አድርጉት ማለት ነው። ምክንያቱም ፀጉራችሁን እንዳለ ንቅል አድርጎ እንዳወጣላችሁ ማለት ነው። ነገር ግን ይሄ ለፊትም እንዲሁም ደግሞ ፊታችን ላይ ያለ ፀጉር አለ እዚህ ሽፋሽፍታ እንደዚህ ያገጫችን
አገጫችን ላይ እንደ ወንዶች ጢም የሚያወጣብን ለሱ በተለይ በጣም አሪፍ ነው። ሁልጊዜም ቢሆን ያው እንግዲህ እዚህ ጋር እንግዲህ ሌላኛው ግብአቴ እርድ ተጠቅም ያለው እርድ መጠቀምም አለመጠቀምም ትችላላችሁ። ነገር ግን እርድን ብትጠቀሙት በጣም አሪፍ ነው። ለምን እርድ ጥቁረትን ይከላከላል። እንዲሁም ደግሞ የጠቆሩ ነገርን ለቆዳችን ጤንነት ስለሆነ አንገታችንም ስለምንጠቀመው ለፊትም መጠቀም ይቻላል ወይ ብላችኛ እንግዲህ ሁሉንም ነገር ቪዲዮን እስከ መጨረሻው እናንተ ከሰማችሁኝ እንግዲህ መጨረሻ ላይ እነግራችኋለሁኝ። አሁን እየሰራም ማለት ነው። ሁሉንም ጥያቄያችሁን መልሳላችኋለሁ ማለት ነው። ከዛ እዚህ ጋር እንግዲህ በደንብ አድርገን እናዋሃደዋለን ማለት ነው። እንደዚህ በደንብ በተለይ እርዱ ተገባ በኋላ በጣም ነው ወደ ላይ የሚወጣው ማለት ነው። ለመገንፈል ግዴታ እሳቱን መቀነስ አለባቸው ማለት ነው። ምክንያቱም እንዳይደፋባቸው ሙሉ ለሙሉ ነው ግልብጥ የሚልባቸው ማለት ነው። እዛ እንዳልኳቸው በምታዩት መልኩ እጃችሁን ሳታሳርፉ ከዛ ለተወሰነ እርዱን ተጨመራችሁት በኋላ እሳቱን ቀነስ አድርጋችሁ ቢያንስ ለአንድ ደቂቃ አብራችሁ አዋህዱት ማለት ነው። አልተክትኩት። ከዛ እንደዚህ ሲበርድ በምታዩት መልኩ እንደዚህ ቀጭን ነው። በኋላ ግን ይወፍራል ማለት ነው። እንዳልኳችሁ ግን ለፀጉር ማንሻ ብቻ ከሆነ ከዚህ በፊትም ተናግሬያለሁ። ማወፈር ትንሽ እሳት ላይ ያዘግዩት ማለት ነው፣ በጣም ውፍር እንዲልላቸው። እኔ ግን እንዳልኳችሁ ለጥቁረት አንገትን፣ እንዲሁም ደግሞ ሰውነታችሁ ሙሉ ሰውነታችሁን ማስክ እንደ ማስክ አድርጋችሁት እንዳለ የሰውነታችሁን ፀጉር እንዲሁም ደግሞ ቆሻሻውን ነገር ስለሚያነሳ በጣም ሰውነታቸው ልስልስ ነው የሚለው፣ ቅልል ነው የሚላቸው። ከዛ ከተወሰነ በኋላ ታጠፋሁት በኋላ እንግዲህ ቢያንስ ለ10 ደቂቃ ለ20 ደቂቃ ቢያንስ ትቼዋለሁ እስከሚቀዘቅዝ ድረስ ማለት ነው ትንሽ። ከዛ በኋላ በምታዩት መልኩ ወፈር ብሎልኛል። የበለጠ ደግሞ በኋላ ታወጣላችሁ። ሲቀዘቅዝ በጣም ነው የሚወፍረው፣ በጣም ማለት ነው። ግን እናንተ እንዳልኳችሁ ድርቅ እንዲልላቸው ተፈለጋችሁ። እኔ ለምሳሌ 5 ደቂቃ ነው የተጠቀምኩት። እናንተ ደግሞ 10 አድርጉት ማለት ነው። ትንሽ ደረቅ አድርጎ እንደዚህ ስታንከባልሉት ፀጉሩ በራሱ ጊዜ እየነቀለው ነው የሚወጣው ማለት ነው። ያነሰዋ እንዳለ ይነቅልላችኋል። ከዛ እንደዚህ አድርገን በምታዩት መልኩ ትንሽ ተኩስ ነው፣ ያን ያህል እንትን አላለም ማለት ነው። አልቀዘቀዘም። በምታዩት እንደዚህ ይሆናል። ከዛ በኋላ ግጥም አድርገን እናስቀምጠዋል። ተፈለጋችሁ ፍሪጅ ማስቀመጥ ትችላላችሁ። ተፈለጋችሁ መኝታ ክፍላችሁ ማለት ነው። ከዛ በኋላ እንደምታዩት ይኸውላችሁ ከ12 ሰዓት በኋላ እንደዚህ ሆኗል ማለት ነው። በምታዩት መልኩ በጣም ነው የወፈረው፣ በጣም ነው የሚያምረው። በነገራችን ላይ ይህንን እንደዚህ ራሱ ማር የማታገኘው ራሱ ዶናት ሰርታችሁ ለምትጠቀሙ ይሄ ራሱ አንድ እንደ ማር ነው የሚያገለግላችሁ። በእውነት ጣዕሙ ራሱ ማለት ነው። እኔ ራሱ እየበላሁት ነበረ ማለት ነው። በጣም ነው የሚጥመው እና እዚህ ጋር እንግዲህ በምታዩት መልኩ እዚህ ጋር ግን እኔ ምን እንደሆነ አላውቅም። አዲስ ነው ካሜራዬ። እኔ በዚህኛው እሰራለሁ፣ እሱ ግን ገልብጦኝ ነው የሚሰራው ማለት ነው፣ እንደዚህ አዙሮኝ። ነገር ግን ምንም አይደለም ማለት ነው። እስከምንለማመድ በምታዩት መልኩ እንግዲህ እኔ ሻወር ወስጃለሁኝ። ብብቴን ብቻ ነው የምጠቀመው በምታዩት። እና ለእናንተ ለማሳየት ያህል ነው እንጂ እናንተ ማዘግየት አለባችሁ። ምክንያቱም ተቀብታችሁት ቢያንስ ተተቀባችሁት። እኔ በክሊነክስ ወይም በሶፍት ነው ማሳያችሁ ማለት ነው። እናንተ ግን ተቻላችሁ በጨርቅ የሆነ የሚያነሳ እንደ ጅንስ አይነት ጨርቅ የማትጠቀሙት ታላችሁ፣ እሱን ልጥፍ አድርጉት ማለት ነው። እንዳለ ሙሉ ለሙሉ ተቀብታችሁ ወይም ደግሞ ጠንካር ያለ ጨርቅ ማለት ነው። ከዛ በኋላ ቢያንስ እንደዚህ ተተቀባችሁ በኋላ ትንሽ ያዝ እስከሚያደርጋችሁ ድርቅ እስከሚል ድረስ ጠብቁት ማለት ነው። ከዛ በኋላ ያን የለጠፋችሁትን ጨርቅ እንዳለ ብድግ ስታደርጉት እንዳለ ንቅል አድርጎላችሁ ነው የሚያመጣው እንጂ ወዲያውኑ እኔ እንዳነሳሁት ማንሳት የለባችሁ። ምክንያቱም እኔ ቪዲዮ እየሰራው ስለሆነ ያን ያህል ደቂቃ አልጠብቅም ማለት ነው። ምክንያቱም ከቪዲዮ በኋላ ከካሜራ በኋላ ለራሴ እጠቀማለሁ ማለት ነው። ከዛ በኋላ እንደዚህ ሁለቱንም በምታዩት መልኩ እንደዚህ ሽፉ እናደርገዋለሁ። ልብሳችሁ ክፍት ይሁን፣ እናንተ ቪዲዮ ስለማስሩ ለብቻችሁ ስለምትሆኑ እንደፈለጋችሁ የፈለጋችሁትን ብቻ ልብሳችሁ ይሄ የሆነ የማጣበቅ የማበላሸት እርድ ስላለው የማትፈልጉትን ልብስ ብለብሱ አሪፍ ነው። እጃችሁ ላይ እጄ ላይ ነው ፀጉር ያለኝ። ከዛ እንደዚህ አድርጌ አነሳዋለሁኝ በምታዩት መልኩ ማለት ነው። ከዛ ታጥቤ በፎጣ በንጹህ ተፈለጋችሁ ውሃ
አድርጋችሁ ማጽዳት ትችላላችሁ። እንዳልኳችሁም ደግሞ ሙሉ ሰውነታችሁንም ተጠቅማችሁ ሻወር መውሰድም ትችላላችሁ ማለት ነው። ይሄን ይመስላል የዛሬው ቪዲዮ። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ በዓሉ የሰላም የፍቅር የአንድነት ያደርግልኝ ያልኩ በሌላ ቪዲዮ እስከምንገናኝ ድረስ ቻው። ወዳችኋለሁ፣ አከብራችኋለሁ። ቀሪውን